ይሄ ስለሆነ ሁለታችሁ አሁን የሚያጣላችሁ ነገር ይሄ ምክንያት ከሆነ ማቆም አለባችሁ፣ መስማማት አለባችሁ፣ ወደ ድሯችሁ መመለስ አለባችሁ። ይሄንን ነው ማለት የምፈልገው። እኔ በዚህ ጉዳይ ጥያቄ ካለ እኔ መተጠይቀኝ እመልሳለሁ። የፈለገችው መረጃ ሰጣለሁ በውስጥ በኩል እኔም ማናገራታለሁ፣ ችግር የለውም። እንደዚህ አይነቶቹን እውነቶች መናገር ስለምፈልግ ነው። ለምን ሁለቱን አሁን ኮሜንታተርና የሚፖሰቱ ነገሮች ናቸው እያጣሏቸው ያሉት እንጂ እኔ ባፋም ስትል አልሰማዋትም። ለሌሎቻችሁ ነው መልስ የሰጠሁት። እሱ ሆኖ ታፕታፕ አድርጉት አንድ ጊዜ ታፕታፕ የለም ጋይስ። እሱ ሆኖ ያለ መካከል ግን እቺኛይቱ ስለምታውቅ እያወቅሽ ይሄን ማድረግሽ አግባብ አይደለም። ሳራ ዲያጣና ያልኩ ሳራ ማናት ለምትሉ ሳራ ላበሻ ጋር ሳራ ላበሻ ያለው ጋር ተናገርኩኝ። ሳራ ላበሻ ጉዳዩዋ ለሄለን ሂዲያ ስለጋሽ ወርቋይተ ነው ይሄ ያለበት ያለችው ውሸት ነው። ሳራ አላለች። ይሄንን እኮ ደጋግሜ ነገርኳችሁ። ተጣርቶ አጣርተን መናገር ያለብኝን ነገር መጥቼ ነገርኳችሁ። በሌላ ጉዳይ ሁለታቸው ያነካካቸው ነገር ጉጭና የቤታዩ ከዛ በፊት በእኔ በሷ ስም ገንዘብ ወስዳለች የሚባል ነገር ስላለ ያንንም መናገር ስላለብኝ ነው። ለሳራም ለሁላችሁም አድራሺቱ ጉቺ ነች። ጉቺ ጋር እኔ ጋር የሚያዳርሳት ነገር የለም፣ እኔም ጋር የደረሰችብኝ ነገር የለም፣ እኔም ጋር የሚያጣላት ነገር የለም። አሁንም እኔ ሁለታችሁ ተገናኝታችሁ በግሩፕም ሌሎቻችሁ እንድታስታርቋቸው እንድታነጋግሯቸው ፈልጋለሁ። ለምን ይሄን እኔም እንደተዛዝ ስለታዘዝኩ ነው። ያ ጥያቄ ያለው ሰው ካለ አስገባለሁ። መጠየቅ ያለበትን ነገር መመለስ ያለብኝን ነገር እመልሳለሁ። ሌላ ደግሜ አሁንም ልናገር ሳራ አሁንም ሳላመሰግንሽ አላልፍም። በጣም ትልቅ ትምህርት ነው የሰጠሽ። በማንም ሰው ሳይሆን ወጣው እኔ ላይ እኔ እንኳን ሴትና ወንድ ልጅ ራሱ አልበገረኝም። አዎ እኔ ወንጀለኛ ነኝ በወቅታዊ ጉዳይ ወንጀለኛ ነው ልትሉ ትችላላችሁ። በፈለጋችሁ ልታሸማቅቁ ልታስፈራሩ ትችላላችሁ። ግን እሱን አትችሉም። እኔ ጋር ጭራሽ አቅምም አይኖራችሁም። ባትለካኩ መልካም ነው ብዬ አስባለሁ። ያላወራሁት ግን ነበር ነገም ገና ስለማልጨርስ ይሄ የጸቡና የነገሩ ለዛሬ ለመልካም ነገር ስለሆነ የገባሁት የጸቡና ይሄ ግርግሩ ይሄን አውጣልኝ ይሄን በል ድፍረታችሁ ደግሞ ጭራሽ ቤታችን ላይ መጥተ እኔ ጆከር እኮ ነኝ እኔ ላይ መጥቼ ስላንቺም ማብራራ ስለ ደላላና ስለ ጎመን ሻጭ እኔ ግን ሌት ቀን ያቺ የጮኩባት ምን አድርገኝ እንደዚህ ትላንት እንደዚህ ተገራሻሽ ዋሲውንም ሁሉ ስወረውሬው አየሁሽ። እውነትሽን ነው። ለምን ያን ጊዜ እንደዛ ደቡቦች ሲሰፍሩብሽ እንደዛ አመናጭቀሽ አልወረወርሽንም? በይ ደቡቦች በዛ ልክ ሲሰፍሩብሽ ለምን አመናጭቀሽ? ፌበን አቁሚ። ትላንት እኔ ላይ እኔ የምናገረው ልናገር ነው። ጆከር እንደዚህ አይቀጥልም። በሰላማዊ መንገድ አውሩ። በፈለጉበት መንገድ ማንም ይምጣ። እኔ የምፈራ ሰው አይደለም። አረታው ይደብራል። ኦኬ አቁሚ ይቻላል። እኔ ልጨርስ። ያን ጊዜ አቁምና በቃ የምታወራውን በውስጥ በቃ ብለን አውርተን አልኩ። ምን ነው ለምን አሁን ጊዜ ፌበን አንድ የሚወራ ነገር የለም። በአደባባይ አይደል እንዴ እናስይዘዋለን ያሉት። በውስጥ ነው የሙኒትን አማራቁ ስለሌላ ጉዳይ ነው ስለ ሙኒት ልጨርስ። እኔ ያቺኛቱ ለፎከረችው እኔ እመለስበታለሁ። ዛሬ አይደለም እመለስበት። እሱን ተይው። ማንንም እንትናለን ግን ዋሲውን እንደዛ አሽከርክራ እንደዛ ተገላምጣ ለምን ያን ጊዜኛ እንደዛ ስን ለምን አላባረርሽን? የምን አማራ ነው ብለሽ ለምን አላሽቀነጠርሽን? አላወቀችውም። ጆከር አላወቀችውም። ስላላወቀችው ሐሳብ በቃ ሌላ ሰው መሰላት። እኔ ወድሻለሁ። አንድ መልሽ አስገባሻለሁ። እኔ ልጨርስና አስገባሻለሁ። መልሽ ለምን ያን ጊዜ አላሽቀነጠርሽን? እኔ
አርጌልሻለሁ ይሄንን ብያለሁ ሳይሆን ማንኛችሁንም ምንም አይነት ነገር ስትነኩ ከጎናችሁ ነው የምሆነው። እናቴ ትሙት ማንም ሰው ለማንም ሰው ክፋትን አልፈልግም። ማንም ሰው እንዲከፋ አልፈልግም። በተለይ እንደ ብሔር ተነስቶ ሰው ተነክቶ እንዲታመምም አልፈልግም። ጉሮሮዬን ዘግቼ 2 ቀን እንቅልፍ ሳልተኛ ነው በዛ ጉዳይ ላይ ሲጨቃጨቅ ነበር። ትላንት ግን በጣም ያመመኝ የምን አማራ ብለሽ ዋሲውንም ወርውረሽ ስታወርጁ በጣም ነው ያመመኝ። ጋይስ ቤታዩ አልተነካችም ወገን ለኔ እህቴ ነች። የተጣላ ይሄ ምን ፖስቱ ምናምን እኔ ለማንም ጥላቻ የለኝም። ለሁላችሁም አንድ እዚህ ላይ አጠቃላይ የምነግራችሁ ለሁላችሁም የተደረገው ትልቅ ወንድማቸው ነው ማድረግ ላለበት ቤታዩ የሚገባታል ለሚገባው ሰው ለሁሉም አድርጓል። ትልቅ ወንድማቸው ነው። ከዚህ ውጭ ሌላ ነገር ይሄ እያያዛችሁ ሰው ሳይጣላ እንዴት ተጣላ እያረጋችሁ የምታረጉት ነገር አግባብ አይደለም። እኔ እንደዚህ አይነት ነገር አይመቸኝም። የራሴን መንገድ ይዤ የምጓዝ ሰው ነው እና የዋሲውን ግን አወራወር በጣም ነው ያዘንኩት። ያን ጊዜ ብጎረጉሪን ምንም መስሎ አይታየኝም ነበር። ኬክም ተሰብስበን ቆርሰናል በጊዜው ላይ። ዋናው ግን አትካዱ። መካድ እኔ አድርጌላችኋለሁ። ግዴታዬን ነው የተወጣ አማራ ስለሆንሽ ብቻ ግዴታዬን ነው የተወጣሁልሽ። ግዴታዬን ነው የተወጣሁት እንጂ ተገድጀም ከፍለሽኝ አድርገሽልኝ አይደለም። ማን እናንተ ተሰልፋችሁ ዘመቻ ወጣችሁ እኔ አንገቴን ልደፋ ነው? አንገቴን ደፍቼ እንደዚህ ልል ወይስ እንደዚህ አቀርቅብ ይላልክስ ነው? በጣም ታሳፍሪያለሽ። እውነቱን ልንገርሽ በጣም ታሳፍሪያለሽ። በሌላ በኩል ያለ በዚያው ምንም የኔ ጥላቻ ያለብህ ስምህን አልጠራም። ትሞታታለህ ታንቀ። አንተ ወንዱ እንደ ሴቱ ነው የምትሄድ ታንቀ ትሞታለህ እያሉ ስለዚህ በሳራ ለሀበሻ ጉዳይ ሰምታችኋል ሁላችሁም። ቴንኪው 7000 ምናምን ሰው ነበር። የሷን ጉዳይ ጨርሻለሁ። ሌሎቻችሁ ሁለታችሁን ነገ መለስላችኋለሁ። በሰፊው ነገ መለሳለሁ። ለምን ሌላ መልእክት ስለሆነ መልእክት አዘል ነገር ስለሆነ ይዤ የመጣው ዛሬ። ነገ ግን በሰፊው ለሁለታችሁ መለሳለሁ። እኔ ማንም አልደርስም። ለማንኛችሁም ስትነኩ፣ ስትሰደቡ፣ ስትረገጡ ከናንተ ጎን ቆሜያለሁ። ሌላ ደረታችሁን ነፍታችሁ እኔ እኮ ጆከር እኮ ማንም ከፍሎኝ የምሰራው ቢዝነስ እኮ እዚህ እኔ እኮ ብሔርተኛ ነኝ። ለምን መሰላችሁ? እኔ ንግድ ሊቀርብኝ ነው፣ ድለላ ሊቀርብኝ ነው፣ የሚመጣው የደላላ ስራ ሊቀርብኝ ነው። ሰው ቤት ለገብቼ እኔ አክሰላ ካለ ብዬ ማብራራ ውለታ የዋላችሁልን ሌላ ብሔሮች አላችሁ። እናንተ ደግሞ የናንተን ሐቅን ያልበላም እንደኛ ሆናችሁ ክፉ ቀንን ያሳለፋችሁ እኔ አዝጃችሁ በጎ ነገር ያደረጋችሁ ሴቶች አላችሁ። ስም መጥራት ስለማልፈልግ የናንተን ያችን ክፉ ቀን በክፉ ቀናችን ከጎናችን ስለነበራችሁ በዛች ክፉ ቀን የናንተ ውለታ ሸፍኜ አልፈዋለሁ። ለሁለታችሁ ግን ነገ መጣላችኋለሁ። ቃል ለምድር ለሰማይ እኔ አይደለም እንደሌላ ሰው ተስፈራርቼ ማንም ቤት ጠርተሽ ገትተሽኝ ገስት ላይ ተንጠልጥዬ አንቺ ስላንቺ ምን ይቀርብኛል? እኔ ብሔርተኛ ነኝ። ከብሔርተኛም ብሔርተኛ በየሀገር ምሳደድ አማራ ነን ተብለን ነው ምድር ላይ የምንገደለው። ማን አንድ ጆከር ለምን እዚህ ዛሬ አታስደፍኝ? አይገርመኝም እኮ መስራት ያለብኝን እስከዛሬ ሚዲያ ላይ አገልግዬ አልፌያለሁ። ለዛ ነው አምትፈሩኝ። የሆነ ነገር ካገኘ ያቃልና ያጋልጠናል። ቀድመን ኖ እሱን አይደለም። ቴንኪው። ለማንኛውም እሺ፣ ሌሎቻችሁ ሐሳብ ካላችሁ ሐሳባችሁን እንስማ ጋይስ። ሰላም ዘካንደ አለን። ምንድነው አልገባኝም። ምንድነው የተፈጠረው? ማለት በትንሹ እንደተረዳው ታንክ ዋሲውን የሚባል ልጅ ገብቶ አስወጣችሁ መሰለኛል ነው። ሌላ ነገር አለ?
ቆይ እስኪ እኔ እናንተ እንደዋወላለን። ሃሽታግን እስኪ ሳቧ ጋይስ፣ እኔ መሳብ አልቻልኩም። ሃሽታግን ሳቧት። እኔ እናንተ ተደዋውለን እናወራለን። ገና አንተ ጫፍ ላይ ነው ያለው። እኔ አላውቅም። እሺ በቃ ቁጭ በል፣ ችግር የለውም። ሃሽታግን አስገቧት። ሊና አለሽ? ከላይ ልጀምር። ጆከር እኔ ላውራ እንዴ? እሺ ቀጥይ። አንደኛ ነገር እኔ የዱባይ አለሌዎች ነው የምላቸው። በቤቴም ገና በቤት ስላልሆንኩኝ ነው። አንደኛ ነገር በዚህ ደረጃ ይሄ ንቀት ነው። ትላንት ሃሽታግ ነግሬያታለሁ። ንቀት ነው። ሰደብካት ወጣ ብትሰድብ ችግር የለውም። ነገር ግን ማስፈራራት እኔ እንዲህ ነኝ አይሰራም። ማንም ይሰማት የለም። ማን ስለሆነች ይሄ እኮ የማዳም ቅመሞችን እንደሚያሸማቅቁት ስም ጠራ እገሌን እንዲያልክ ይሄን ጠራ እንደሚባለው አይደለም። ይሄ የምትገጥሚው ከ70 ሚሊዮን የአማራ ሕዝብ ጋር ነው። ይሄ ንቀት ነው። በጣም ነው እኔ ሙኒት ሼሙኒ እኔ ካንቺን አልጠብቅ። በጣም አንጀቴን ያረረው እኔ ወተሽ ብትረግጩ አያገባኝም። በሰደበሽ ልክ ወተሽ እርገጩ ችግር የለውም። ነገር ግን እንዲህ ታይተሃል፣ እንዲህ ገብተሃል፣ እንደዚህ አይቻለሁ ማለት ይሄ ልጅ የሆነ ነገር ቢሆን ሌላም ሰው ያርገው ማንንም ያርገው እኔ እዛ ካላችሁ አለሌዎች ራስ የሚወርድ እንደሌለ ነው ልነግራችሁ የገባሁት። ከናንተ ራስ የሚወርድ የለም። ከናንተ ራስ የወርቁ ስም ተነሳ የዳኜ ስም ተነሳ ተብሎ ነው ጆከር ጆይን ያደረገው እንጂ ይሄ በእናንተ አሉባልታ በእናንተ የወረደ በዚህ ዘመን ማፈሪያ ገሌ እንዲያልሽ የምትባባሉት ማፈሪያ ናችሁ። በዚህ ዘመን እኔ ሰው እንዲህ ሲል አፍራለሁ። እድሜያችሁ ትልልቅ ነው። እንግዲህ ለሌላው አሪያ የምትሆኑ ሰዎች ናችሁ እንደዚህ ስትበሳበሱ የነበረው በየሚዲያ ላይ። ነገር ግን ይሄ ቀይ መስመር ስለሆነ ገጥመሻል ነው። ኢቭን ጆከር እንኳን ቢስማማ ካንቺ ጋር የሚፈታሽ እንደሌለ ነው የምነግርሽ። እሱ መስማማት መብቱ ግን የሚፈታሽ የለም። ይሄ ብልግና ነው። እኔ በጣም ከአቅሜ በላይ ነው የሚሆነው። ስለዚህ ሴትዮ ሳስብ በተለይ ይሄ በቃ ብልግና ነው። አይደረግም። ማን ላይ ቆመሽ ሄለንን ለምን በዚህ ደረጃ አልተናገርሻትም? ወጣ ሄለን ጋር ቂጧን ልሳችሁ አንበሳ እያወረዳችሁ በጎን እየከፈላችሁ አይደል ገብቶ ለማውራት በራሳችሁ ኮንፊደንስ ስለሌላችሁ በራሳችሁ የሆነ የማንነት ቀውስ ስላለባችሁ በራስ መተማመን ስለሌለባችሁ ላሉ ባልታ አንበሳ እያወረዳችሁ ነበር እንዴ ገብታችሁ። እኛ እኮ እንደ መደበሪያ ነው የምናያችሁ ስታደርጉ የነበረው። ነገር ግን ጆከር እዚህ ነው ያለው በሚል ተልካሻ ምክንያት አስይዘዋለሁ እንደዚህ ስታረግ ሄል ነው አይሰራም። እንደዚህ አይሰራም። ገጥመሻል። እሱ እኮ ነገር ይታረቅሽ ይችላል። ግን ይሄ ለሌላው መማሪያ መሆን አለበት። እንዴት አማራው እንዴት አንደኛውን ፕሮቴክት እንደሚያደርግ ታየዋለሽ። እኔ ብትሰድቢው አንድ ነገር አለልሽ። መርጋጭው ወተሽ ይዋል ሲሰድብሽ ስደቢው በሄደበት ልክ አይመለከተኝም። እንዲሰድብሽም አልፈልግም። ነገር ግን ይሄ ብልግና ነው። ሌላው አልደፈረውም። የኛ ተቀናቃኝ ብልጽግናዎቹ ባንቺ ልክ አልደፈሩም። እናንተ ግን ወንድሜ ስጋዬ እያላችሁ ግን ይሄ ትልቅ ብልግና የእናንተን ያላሳደደው የለም። ስለዚህ ገጥመሻል። ይሄ ልጅ የሆነ ነገር ሆኖ የአንቺ ቦሌሮ አንድ ያሉ ቤተሰቦች በሰላም ይኖሩ እንደሆነ እናያለን። አንቺ በሰላም ይኖራሉ አንቺ ቤተሰቦች እና በጣም የተናደርኩት በጣም እግዚአብሔርን ያስጠላል። ባለጌ ናችሁ። ባለጌ ጓደኝነትን የማታውቁ አብሮ መብላት አብሮ መጠጣትን የማታውቁ ባለጌ አተላ ናችሁ እናንተ። የታሪክ አተላ አንቺ ስምሽ ነው አይደል? ስሜ ተነሳ፣ ስሜ እንደዚህ ያለ ስሜ ተነሳ ነው። የዚህ ልጅ ግን ህይወት ነው። ስለዚህ እኔ አሁን እንደ ብልጽግና እኔ እንደ ፖለቲከኛ ነው የማያችሁ። ከዚህ በኋላ አለሌዎች ናችሁ። ጀርባችሁ አይታወቅም። እዛ ያላችሁ እዛው ማዳም ቅመሞች ላይ ተቀራረጭ። እዛ እነሱ ላይ ነው የምትቀራረጹት። እነሱ አምጥተው ያፈምሷቸዋል። እነሱ አምጥተው ሰው ያደርጓቸው። እነሱ ላይ ነው ስትቀራረጹ የምትሉት። ያሉ በልታችሁ መጨረሻ የሌለው አንዴ ወርቁ ጋር ትገባላችሁ፣ አንዴ የኔን ስም ታነሳላችሁ፣ አንዴ ጆከርና በቃ ይሁን የምታስጠሉ ፍጥሮች ናችሁ። እንደ እድሜያችሁ ያልሆነ እስኪ የሆነ ነገር ይሁንና ያንቺ ልጅ ያለችው ኢትዮጵያ በሰላም ትኖራለች። ምን ችግር አለው? አንድ ነፍስ እኮ ነው ያለው። ወንድ ልጅ ነው እንቅፋት። ጆከር እኮ እንቅፋት መጥቶት ይሞታል እኮ ሄዶ የሆነ ተንገዳግሮም ሊወድቅ ሊሞት ይችላል። ምንም ችግር የለውም። ግን አንቺ አንድ እርምጃ ስትሄጂ ሌላው 5 እጥፍ እንደሚሄድ ማወቅ መቻል አለብሽ።
ሴጣን ነኝ እኔ እንዲህ ነኝ ነው አይሰራም። እዛው እርስ በርስ ትበላሉና እዛው ተካባባላችሁ። ሳቃችሁ የውሸት፣ ጓደኝነታችሁ የውሸት። ማሚ ስትባባሉ ስታስጠሉ ፍቅራችሁ የውሸት። ስትበሉ ስጋ አብራችሁ የምትበሉት የሰው ስጋ ነው የምትበላሉት። አንድ ማዕድ ቀርባችሁ እርስ በርስ ሪከርድ የምትደራረጉ ወሬ ወደዛ ወደዚህ የምትሉ ማፈሪያ ናችሁ። እናንተም ብሎ ደግሞ እርዳታ ሰሪ፣ እናንተም ብሎ ደግሞ የሆነ ነገር አድራጊ። ጽዳት ከራስ ነው የሚጀምረው። መጀመሪያ ራሳችሁን እጠቡ። ቆሻሾች አለሌ እናንተ እኔ ዱባይ አለሌ ነው የምላችሁ። ማንንም ከማንም አለኝም። የዱባይ አለሌዎች ናችሁ እናንተ። ስንት ጥሩ ሴቶች ባሉ በእነ ሳይንትን ባየንበት እናንተን ሳይን ታቅፋሻሉኛላችሁ። ቆሻሾች አጠራችሁ። ኧረ በስመ አብ ወልድ። እኔ በቃኝ ጆከርኒ ስለነዚህ አውርቼ ማልጨርስ ስለምመለስበት አሁን ይሄን መልእክት ላስተላልፍ ነው የገባሁት። ሁላችሁም ሀሳባችሁን ትንሽ ሁለት ደቂቃ መታ አድርጉና አንድ ደቂቃ ጆከር። ኦኬ ተረኛ ነኝ ቆይ አይደለሽም። እኔ ነኝ ዲናናት ችግር የለም ወንዴ በዋሲውንን አሽቀንጥራ ስላወረደችው በእውነት እንቅልፍ ሳይዘኝ ነው ያደርኩት። በትክክል ራስሽን ገልጠሻል። የኔ ሰፈር ከ50 አጋንንት እናስንቃለን ብለሻል። አጋንንትነትሽን ትላንትና ገልጠሻል። ሳራ የአባቴ ወገን ከአጋንንት ያስንቃሉ ብለሽ ቃል በቃል ነው የተናገርሽው። ከ50 አጋንንት አንደኛ ብለሽናልና አጋንንትነትሽን በትክክል ገልጠሽ ነው። ዋሲውንን በዛ ደረጃ ቢያጠፋ እንኳን ባይመችሽ እንኳን ታዳምጩ ነበረ። ትላንትና ደቡቦች እንደዛ ሲሆኑ ቤቱን ከፍቶ ነበር እንት ሲልሽ የነበረ ራስ 19 ዋጋ ነው የከፈሉት። አንዱ ዋሲውን ነው ኬክ የቆረሰላት ያን ጊዜ ዋሲውን ነው። አንተ ምንድን ያለችው ፊቷን እንዲከስክሳ እኔ ጆከር ስትገባ ነገር እንባዬ ነው መጣ። እናቴ ትሙ እንባዬ ያቺን ቀን ለሷ ሂዶ ገስት ላይ እኛ ጋር ሲጨቃጨቅ የነበረውን ያቺን ቀን ነው ያስታወስኳት። እኔ ሪከርድ አሰማችኋለሁ ነገ በቤትክ ሳራ ቃል በቃል ሳራን አላበሻን እንዴት አርጋ መስግና ትላንትና ደግሞ እኔ ምን አገባኝ እኔ ይምታታባችኋል የሚያወሩት ወሬና ቤቷ ገብታ የተናገርሽው ስለ ሳራ ማሪፍ ነው የተናገርሽው። መማር ናት ዘላ ቤቷ ይገባችና ሪከርዱ ልክላለሁ። እዛ ጋር የተናገሩት ንግግር ትላንትና እኔ አይመለከተኝም ስለ ሳራ ደግነት እየተናገሩ ሳራ ትልቋ ማለት ነው። ዋሲውንም በዚህ ደረጃ አንቋሸሽ። በእውነት እኛም ከዚህ በኋላ እንዴት ሆነ እንደምንቆም እናውቃለን። ዋጋ ያለው ሰዎች ነው እዚህ ጋር ያለ ነው። የሚሞትብን አለ። ከማን ጋር ቆመሽ ማንን ታማያለሽ? በዚህ ደረጃ ጆከርን እናስይዘዋለን ስትል ተይ። ትላንትና ዋሲውን ስላንቺ ሲናገር አይደል እንዴ ያወረድሽው? ኖ ጆከር እንዴት ተናገሪዋለሽ አትልሽም ነበር? አትያትም ነበር እንዴ ሙኒ ስትናገር? ኮፒሊንግ። ለማንኛውም ግን ጆከር ነገ ታርቆ በውስጥ ልትመጡ ትችላላችሁ። እኛ ግን አንተዋችሁም። የማንነት ጉዳይ ጥያቄ ምንም እርቅ የለም። ሊናዬ ቴንኪው። አሽታቀጥና ወደ ዋሲውን እንዲሄድ አጥር አድርጌ ነው። ችግር የለም። እኔ ማለት ያለብኝን ትናንት ተናግሬያለሁ በራሴ። በመጀመሪያ የሰው ልጅ አንድ ቻንስ ነው መሰጠት ያለበት ብዬ አምናለሁ። አንድ ቻንስ ለሆነ ግለሰብ ሰጥቻለሁ። ከዚህ በፊትም ይሄ ነገር ወላድ አስፈላጊ ነገር እንዳይሰፋ እውነትም ሄለን ያወጣችውን መረጃ ጆከር ነው ሲባል በቃ አንወቅስም። ወሬው በማን በኩል እንደወጣ እናውቃለን። እውነት ከሆነ ግን አይስፋ ብለን አፍነን አልፈን እንዳላየ እያወቅን እንዳልሰማ ሆነን አልፈናል። ዛሬ ግን ይሄ ነገር እንዳይመጣ ትናንትና እንደዛ ነበር የታመምነው። ስንጠብቃችሁ አፋችንን ዘግተን ስንቀመጥ የፈራናችሁ እንዳይመስላችሁ። ይወል እኔ አልቅሶ ይሄ መርጦ አልቃሽነት አይመቸኝም። ቁጥር 1 ስምህን ቀን በቀን እያነሳች የምታስወቅጥ ወይዘሮ ጉቺ ናት፣ ማንም አይደለም። ሲቀጥል ደግሞ ሳራ ናት። ትናንትና ቆይ ጆከር ይወል የፈለከውን አንተ ዲፌንድ ማድረግ ትችላለህ። ልንገርህ እኔም እኮ ወዳጄ ናት፣ ደርሳብኝ አይደለም። አይናችን ሲነካ ግን ያመናል። አንተ አይግባህ። አንተ ህይወት ነፍስን የማትፈልገው ከሆነ እኛ ደግሞ እንፈልገዋለን። ግዴታ ለአንተ ነፍስ እኛ ነን መተንፈስ ያለብን፣ አንተ አይደለም። አንተ አይመለከትም።
አንተ አይመለከትህም። ህይወትን ከፈለክ እንደፈለክ ማድረግ ትችላለህ። ከነሱ ጋር ሸሼ ገዳሚ ማለት ትችላለህ። አያገባንም። እኛ ድሮም ገና ፈርተናል። ከእንደነዚህ አይነት ሰዎች ጋር ድሮም የሆነ ኮሽታ ስንሰማኛ ፈርተናል። በቃ አይሆኑም። ሆዳደሮች ናቸው። ስምን በከፉም በድጉም እንዲነሳኛ አንፈቅድላቸውም፣ አንፈልግም። በቃ አርፈ አንተ ህይወትን ትኖራለህ። የቆንክለት ዓላማ አለ። እኛ ምንወድ ምናደንቅ ምናከብር ሰዎች ከጎንህ እንሆናለን። አዘርዋይስ የነዚህ ቅብር ጥሴ ገበል ጥሴ ወሬ ምንም አያስፈልግም። ምንም ማሸፋፈን አያስፈልግም። 50 ሜትር ነው ከነሱ መራቅ ያለብን። እያንዳንዷ ትጠየቃለች። ትናንት ሊናን ዋቤ ለምንም እንደገባችሁ እኔ ግራ ነው የገባኝ። እንዴት አርጋ በንቀት ስታያችሁ የነበረ ፊቷን ዘብዝፋ ነው እንትና ማናት ኡፋ ስሟ ጠፋኝ። ያንቺ አይነት አርማ የምታደርግ ልጅ አለች። አቦ ስሟ ጠፋኝ። እሷና ዋሴ ነበሩ። ሄቨን ቴንክ ዩ። ለምን እንደገባችሁ እኔ ግራ ነው የገባኝ። እሷ በዛን ያህል ደረጃ ፊቷን ከስክሳ እየናቀቻችሁ ከኔ ቤት ወጣችሁ እዛ ሄዳችሁበት ነገር እኔ አልገባኝም። በዚህን ያህል ደረጃ ደግሞ አንድ ወንድሟን ስታዋርድ እቺ በቃ ኦልሬዲ እኮ የመንግስት አላላኪ ናት እኮ። ምንም እኮ ጥያቄ የለው። ገባ አይደል? እኛ እህቶቻችን ወንድሞቻችን ሌላ አካል መጥቶ ቀጠቀጣቸው ሲባል እኮ ስንጮህላቸው የነበረው ደሞቻችን ናቸው ብለን ነው። ዛሬ ግን የራሷን ወገን የማታከብር ከሆነች ለምን የምትከበረው? አሁን አጠራ አድርጋችሁ እኔም ባትሪ ስለሌለኝ በሰፊው እመጣለሁ። አውቃለሁ እኔ ስሜታችሁን ሁሉን ነገር እረዳለሁ። እኔ የማልረዳችሁ ተሸክሜ የማመጣው ብዙ ነገር እኔ ነኝ። ዛሬ ለመልእክት ብቻ ነው። ለምን ምንም ሐሳባችሁንም ሳልቀበል ዝም ብዬ እንዳልወጣ ብዬ ነው። ዛሬ ለመልእክት ብቻ ነው የገባሁት። ነገ ግን በሰፊው እንመጣበታለን። መወያየት ያለብንም በግልጽ እንወያያለን። ማድረግ ነው። ቀልድ የለም ጆከር፣ ምንም እንዳትፈራ። ቀልድ የለም። ስምህን በከፉ በደጉም እንዲያነሱ አንፈልግም። እዛው ይግማ በእነሱ አጀንዳ አለቀ። ፈርቻ አላውቅም። ምንም እኔ የምፈራበትም ጉዳይ የለም። ለኔ ወደኔ የሚመጣ ነገር የፈለገውን ነገር በየትም ቦታ ላይ መምጣት ይችላል። ማድረግ የፈለገ እኔ ላይ ማድረግ ይችላል። እና ለዛ ነው ዋሲውን አለ ቴንክ ዩ አሽትዬ እንዴናችሁ አለን ዋሲ እኔ መጀመሪያው ካንተ ነው። እኔ በግልም በዚህ ሚዲያ ላይ አንተ አማራ ነህ፣ አማራ ሞተብኝ ብለህ ሚዲያ ላይ የምትጮህ ብሔርተኛ አማራ ነህ። መሰሎችን አለመምረጥህ ዛሬ ላይ እንደዚህ እንዲሆን ሆኗል። ይሄ አሁንም ወደፊትም አላህ ሰላም ካረገ ማስተካከል ያለብህ ያንተ ችግር ነው። አማራዎች ነን፣ አማራ ብሔርተኞች ነን የሚመስለንን መጋገልም መሰሎች ጋራ ነው መሆን ያለበት። እሱ አለማረግህ ዛሬ ላይ የብልጽግና ካድሮች መከታ ያረጉትን ጋሻ ብልጽግናን አድርገው እንዲፈነጩብን ምክንያት ሆኗል። ይሄ በተለይ አማራ ብሔርተኞች ሆናችሁ ይሄን ነገር ብታስተካክሉ ጥሩ ነው ብዬ አስባለሁ። ሌላው እኔ ሳራ ከሷ ቤትም እጃላቅም ወደፊትም አልሄድም። የምንለያይ ሰዎች ነን። እኔ አማራ ብሔርተኛ ነኝ። የምሄድባቸው ቤቶች መሰሎች ጋር ነው የምሄደው። እኔ እሷ ጋር የቀይ አፈር በርበሬ የምትሸጥ ሰው ምንም የሚያገናኝን ነገር የለም። እኔ ህዝብ ሞተብኝ ብዬ መሰሎች የሚመስለኝን ጋር ሙሉ ሰው ነኝ። ሂጅም አላቅም፣ ወደፊትም አልሄድም። እኔ ባለሁበት ምናምን ብላለች። እኔ ሳራ አንድ ነገር የምነግራት እኔ ባለሁበት አማራ ብሔርተኞች ቤት አትኖሪም፣ አማራዎች ቤት አትኖሪም። በተአምር ነው የምልሽ። እኔ ያለሁኝ አማራ ብሔርተኞች ባሉበት አላይሽም፣ የትም ቦታ አላስቀምጥሽም። ሌላው አማራነት ገንዘብ ነው። አማራ የሆኑትም አማራ ያልሆኑትም የመንግስት ካድሬ ያልሆኑትም ነጭ ዱቄትና ሽሮን እያቀላቀሉ ቀይ አፈርና በርበሬን እያቀላቀሉ ለመሸጥ ድብን ያሉ አማራዎች ለአማራ ተቆርቋሪ ይመስላሉ። አይደሉም፣ የመንግስት ካድሬዎች ናቸው። እነዚህ ካድሬዎች ዛሬ አንተን አሳልፈው ለመስጠት ነው የመጡት። አማራንን እያሉ ይሁዳዎች ናቸው። ታስታውሳለህ? ራስ 19 አንተ እኔ እቺ ሳራ በርሚል የምታክል ሰው በነበረው ሰዓት ላይ ምን ስናረግ እንደነበረ ይሁዳዎች ናቸው። እነዚህን ሰዎች 50 ሜትር መራቅ መቻል አለብህ።
ቆሻሾች ናቸው፣ የመንግስት ካድሬዎች ናቸው፣ ለምንም አይጠቅሙም። ሙኒት ብትላት ሰራ ሀበሻ ማለት የጭቃ አሾህ ናት፣ መርዝ ናት። የአረብ ሀገር ሴቶች ምናምን በአረብ ሀገር ሴቶች ማንም ምንም አድርጓቸው አያውቅም። እነሱ ናቸው የሚያደርጉላቸው፣ ግን አድራጊ ረጂ ምናምን ነው የሚያደርጉት። ባል ሳይቀር እንዲገዙ ምን የሚያደርጓቸው የአረብ ሀገር ሴቶች ናቸው፣ ባለውለታዎች ናቸው። እነሱ ግን ራሳቸውን እንደ ውለታ አድራጊ አድርገው ነው የሚያስቡ ናቸው። ስለዚህ አንተ ሌሎቻችሁም የሚመስላችሁ ብዙ የአማራ ብሔርተኞች እኮ አሉ እዚህ ሚዲያ ላይ። እነዚህ ሰዎች ጋር ሲነካኩ አይታችሁ ታውቃላችሁ? ማንም የሚሄድ የለም። የምትነካኩ ሰዎች ናቸው ችግር በራሳቸው ላይ የምትፈጥሩትም እናንተ ላይ ችግር እንዲፈጠርባችሁ የምታረጉት ብዙ ሰዎች አሉ። እነዚህ ጋር የሚነካካል ጆከር እስኪ እነማናቸው የአማራ ብሔርተኞች እነ ሳራ ጋር እነ ሙኒት ጋር የሚገናኛለ ገስት ሄዶ የሚቀመጣለ ማንም የለም። ጥፋቱ እናንተ ናችሁ። እናንተ መሰሎች አንተ ነህ አብዛኛው። እነዚህ ሰዎች ጋር ሂድ ፌመስ እንዲሆኑ አረካቸውም አንተ ነህ። እነ ሳራ እንደ ሲሸማቀቁ ራስ 19 አስታውሳለሁ። ጸረ አማራ ናቸው እነዚህ ጸረ አማራ ናቸው ሲያ ዲንፌድ ታደርግ ነበር አንተ። እነዚህ ተዋቸው አትናገሯቸው ስትል ነበር። ጸረ አማራ ናቸው ነበር ራስ 19 ገና ገስት መግባት ስትጀምር የዛሬ አመት ዛሬ 9 ወር አካባቢ ጸረ አማራዎች ናቸው። ጸረ አማራ ናቸው። ተምቦልክሽ ቤቱን ለቀሽ ውጪ እያየሁሽ ነው። ነገ እመጣልሻለሁ። ሳራ የምትባል አይደል? ሳራ የምትባል ሰው እዚህ ካለ ብሎክ አድርግልኝ። ብሎክ አድርግ። እዚህ ሳራ የምትባል ሰው ካለ እንድንኖር አልፈልግም። እኔ እንደሌላ ሰው የመዳም ቅመም ምናምን የምታስፈራሪያቸው አንቺ የሰብስበሽ ዘራፍ የምትይባቸው ይሄን ወደ ፊትሽንና ወደ ደረትሽን ነፍተሽ የምታስፈራሪው ሰው አይደለም። ምን ሰላም እንዴት ናችሁ? ደህና ናችሁ? ሳከብር ብቻ ነው የምሞተው እንጂ ካልሆነ በሐሰት መረጃ ራሱ አንቺን መርገጥ እችላለሁ። እንደ ደረቅ ሎሚ ያሽሻለሁ። ለማንኛውም ሐሳባችሁን ስለማያጠቃልላችሁ ለእንትን ባትሪ ዘጋቤ ነው። ቆይ እኔ ገና እየመጣሁ ነው። እስቲ አንድ ጊዜ እሺ፣ አንድ ደቂቃ ውሰዱ። ዋሴም ሐሳቡን ጨርሰን ነገ መለስላችኋለሁ። እኔ ብዙም የለሁም ሶሻል ሚዲያው ላይ ያው የተቆራረጡ ቪዲዮዎች ነውና የሚደርሰኝ ትንሽ የሚያስጠላ ነገር ነው የምንሰማው። ግን ለሁሉም ሰላም መፍጠር ነው የሚያስፈልገው። አንደኛ ትንሽ ያለብን ችግር ምን መሰላችሁ? አንድ ደካማ ጎን የተገኘብን ደካማ ጎን የሆነ ነገር በተናገርን ሰዓት ተጣሞ ተወስዶ በሌላ ጉዳይ ታይቶ እንድንጣቆር የምንደረገው ይሄ የአማራ ብሔርተኝነት ነው። ይሄ ነው እኛ ደካማ ጎን። ብዙ ጊዜ ምንም ሳናጠፋ የግል ጠብም ሲፈጠር አዙረው ጠምጥመው ወስደው በዛ በደካማ ጎናችን ነውና ሊያጠቁን የሚፈልጉት እየተጠቃንም ያለ ነው። በዛ ነው ግን የሚሻለው ሰላም መፍጠር ነው። ስለዚህ ያለውን ችግር በመካከላቸው የተፈጠረውን ችግር ቀስ ብሎ ፕራይቬት በግሩፕ ተወያይተን ቢፈታ ነው የሚሻለው። አብዛኛው አንዱ አካል ላይ ችግር እስከሚደርስ ድረስ ዝም ብሎ አናፍቶ የሚያገል ነው። ይሄ ደግሞ ጥሩ አይደለም። ስለዚህ በዚህ ውስጥ የሆኑ ቡድኖች የሚጠቀሙ አሉ። በዚህ ግርግሩ ማለን ያለው አካል ይጠቀም፣ የሚጎዱት ግን እንዲጎዱ ስለማንፈልግ ሁላችንም በችግር ላይ ነው ያለፍነው። ስለዚህ ጉዳዩን እዚህ ላይ ያለውን ገብ አድርገን በተሻለ ሁኔታ ብንፈታው ጥሩ ይመስለኛል። እንደ ሐሳብ ነው የኔ። ሁላችሁም በየቦታው ሆናችሁ እስቲ ንኩት እስቲ ተናኩ የሚባለው ነገር ምንም መፍትሄ እንደማያመጣ አይተነዋል። አያመጣም። ከተነካ በኋላ ደግሞ ጥሩም አይሆንምና ጆከር ወንድማችን ነው፣ በጣም እንሳሳለት። በየትኛውም ሰዓት ተጎናችን ቁሞ እስከሄድንበት ሀገር ድረስ ተከትሎ አገር ያላመደን በችግራችን ሁሉ የሚገኝ ወንድማችን ነው።
ችግር ምንም አይነት ችግር እንድነካው ማንፈልግ የሚያስነካውም አካል ይኖረው ብዬ አልጠረጥርም። ምናልባት አንድ ጊዜ ሰዎች ስሜታዊ ሲሆኑ ያችን ደካማ ጎኑን ጠቅ አድርገው ስሜታቸውን ሊያረኩ ይችላሉ እንጂ እውነት ተግባር ያውሉታል ብዬ አልጠረጥርም። ስለዚህ ካሁን እንደ እህትና እንደ ወንድም ያለውን ችግር ሰብሰብ ብለን መፍታት ነው ያለብን ነው የምለው እኔ ሐሳብ። ሌሎቻችሁ አውቃለሁ ስሜታዊ ሆናችሁና ውስጡ ጉዳዩ አበሳጭቷችሁ ሊሆን ይችላል፣ ግን ቆም ብለን አስበን ችግሩ መፍታት ነው የሁላችንም ፍላጎት። መራባ በቃ ሁላችሁንም ልገለብጣችሁ ነው። 1% ወንድም አለህ አበራም አላችሁ አውቃለሁ። ነገ በሰፊው መለስና በሰፊው እንወያይበታል። ይሄ ሰላም መፍጠር ሰላም አለ መፍጠር ይሄ ይሁን አይሁን የሚለውን እኔ ከብሔርተኝነት የምወጣበት ምንም አይነት መንገድ የለም። ብሔርተኛ ዘኝ ነገርና እኔ የምጓዘው የብሔርተኛውን ድምጽና የብሔርተኛውን እኔ ያመጣሁት ይሄ ችግር እኔ ያመጣሁት ችግር ነው። እነዚህን ሰዎች ብዙ ሰውን እኔ እየሄድኩ እዛ ጋር በተለያየ ችግርም በተለያየ ምክንያትም ለመግባባትም ለመደፋፈርም ለዚህም የበቃሁት እኔው ራሴ ነኝ። ይሄን ነገር በመጀመሪያ ደረጃ እኔ ይቅርታ መጠየቅ ያለብኝ እኔ ነኝ። መድረስ ስለሌለብኝ ቦታ እኔ መጓዝ ያለብኝ ከብሔርተኛውና ከብሔርተኛው ጋር ነበር። ጥፋቱም ከኔ ጋር አለ። ያሁን ነው ያለ ግን ይሄ ይሁን ለሚለው እኔ አሁን ባትሪ ሊዘጋብኝ ስለሆነ ችግር የለውም ነገ ገባለሁ። ማንም ግን ሊያስፈራርቶኝ አንገቴን ምደፋ ሰው አይደለሁም። እንኳን በሴት በወንድም አልስፈራራ። አጭር ነገር እንትን ልበል። ያው ለማንኛውም ራስን ጠብቅ። እኔ በተደጋጋሚ በውስጥ ነግሬሃለሁ፣ አትሰማኝም እንጂ ሰውን አትመን ብዬ በተደጋጋሚ ነግሬሃለሁ። አሁንም ቢሆን መማሪያ አድርገው ለወደፊቱ ማለት ነው። ገባህ? የሰው ልጅ ጥሩ ሆነ ስትቀርበው ዙሮ ሊወጋህ ነው የሚሯሯጥ ህዝብ ነው ያለው በጣም በሚያሳዝን ሁኔታ እና ራስን ጠብቅ። ግን የምታስፈራሩ ሰዎች ጥሩ አይደለም፣ ጥሩም አይመጣም፣ ያሳፍራል። በቃ እንዳጠቃላይ የምለው ይሄን ነው። ሊዘጋብ ከሆነ እኔ ብዙም አላበዛም። ራስን ጠብቅ ለማንኛውም